አንቺ ግን ምን አይነት ባለጌ ሴት ነሽ? ማን ነባሽ ነው አንቺ ባለጌ? አንቺ ነሻ። ካንቺ ሌላ እዚህ ባለጌ ሴት አለ? ምን ራስሽን ጨው አድርገሽ እያሰብሽ ባልሆነ አፍሽን ዝጊ። ስለኔ ማንንም የጠየቀሽ የለም። ባትጠይቂኝም ባለጌ መሆንሽን ላስታውስሽ ብዬ ነው። አንቺ ማለት ነውረኛ ሴት ነሽ። መቼስ ካንቺ አልብስ። ራስሽን እንደ ንጹህና እንደ ዋሴ ስትቆጥሪ በጣም ነው የሚገርመኝ። እኔ ራሴ እንደዚህ አይቻላቅ። እሱ የራስሽ ጉዳይ ነው። ይሄን አስመሳይነትሽን ግን አቁም። መቼም ካንቺ በላይ እኔ አስመሳይ አይደለም። ቆይ ለስድብ ነው እንዴ ላናግርሽ ፈልጋለሁ ያልሽኝ? ብችልማ ብመታሽ ደስ ባለኝ። ጭራሽ መማታት የሚያምርሻል? አሁንም ለነጋሽ ክብር ስል ነው ዝም ያልኩሽ። ቆይ ምን አድርጌሽ ነው እንደዚህ ጠመድሽ? ያልሹን በሙሉ ሰምቻለሁ። ምን ስል ሰማሽ? ወንድሜ እያልሽ የምታወሪለትን ብሩክ እንደምትወጁ ሰምቻለሁ። አንቺ ያምሻል እንዴ? ምን ነው የምታወሪው? ምን ልትይ ነው? ቆይ ይሄንን ወሬ ብሎ ማን ይነገርሽ? ማንም ይንገረኝ ምንም። እውነት ነው ውሸት ነው? ሙሉ በሙሉ ውሸት ነው። ዝም በይ በእናትሽ። አንቺ ራሱ አይናውጣ ነገር ነሽ፣ ውሸታ። ይኸውልሽ ነግሬሻለሁ፣ ስድብሽን አቁሚ። ባላቆም ምን ልታመጪ ነው? የማመጣውን ማሳይሻለሁ። ደግሞ የማንንም ውሸት እየሰማሽ ስሜን እንድታጠፊ አልፈልግም። እሺ ስሚ፣ አንቺ ብሩክን እንደምትወጁ ማንም አልነገረኝም። እና ታዲያ ራስሽ የፈጠርሽውን ውሸት ነው እንደምትነግሪኝ? አንቺ ግን ምን አይነት ፈጣጣ ውሸታም ነሽ? ይኸውልሽ ነግሬሻለሁ፣ ይሄን ስድብሽን አቁሚ። ትዕግስቴን አትፈታተኝ። እኔ ራሴ ስታወሪ የሰማሁትን ነገር እንዴት ነው ውሸት ነው ብለሽ የምትክጂ? ቆይ የት ነው ብሩክ እንደምወደው ሳወራ የሰማሽው? ምን ባሌ እንደ ተባባሪ እንዲሆንሽ ስትጠይቂው ሰማሁ ልበልሽ? ምን ነው ሚስጥርሽን ስላወቅኩብሽ ደነገጥሽ እንዴ? አሁን ምንም ማውራት አልፈልግም። ምን ነው ፈራሽ እንዴ? እንዲህ ስትንጫጪ እኮ ደፋር ነው የምትመስዪው። እሱ አያገባሽም። በዋናነት እኮ ለምን እንደፈለግኩሽ አልነገርኩሽም። ምንድን ነው እሱ? በደንብ ማሰብ ያለብሽ ነገር አለ። ኡፋ የምትናገሪ ከሆነ ተናገሪ፣ ካልሆነ ልሂድ። እነግርሻለሁ። በመጀመሪያ ግን ይሄ ጭቃ ምላስሽን አሳርፊ። ምን አንቺ የኔ ብቻ ነው እንደሚታይሽ? አንቺም እኮ ከኔ የባስ ጭቃ አፍ ነሽ እንዴ! አሁን እየነገርኩሽ አሁን ትሰብኛለሽ? አንቺም እኮ እየመረቅሽኝ አይደለም እየሰደብሽኝ ነው። እሺ እኔ ካንቺ ጋር አፍ የምካፈት ሰው አይደለም። ክብርሽን ጠብቂ። አንቺ ክብርሽን ከጠበቅሽ ለኔ ብዙ አይከብደኝ። መጀመሪያ አፍሽን ከመክፈትሽ በፊት ለብሩክ ያለሽን ስሜት ጋሼ ቢሰሙ ምን እንደሚሉ አስቢ። እያስፈራራሽኝ ነው? እንደዛ ነገር ምንም ብትይኝ እኔ የምፈራ እንዳይመስልሽ እባክሽ። እንድነግራቸው አታስገድጂ። ጭራሽ ልትነግሪው ቀርቶ ደግመሽ እንደዚህ እንዳታስብሽ። የልጃቸውን ቅሌት ሲሰሙ ያፍራሉ ብዬ እንጂ ለአንቺ ተጠንቅቄ አይደለም። ሲጀመር አባዬ የማንንም ቀዳዳ ወሬ ሰምቶ የሚያምንሽ እንዳይመስልሽ። እንድያልሽ አትፈታተኝ። ለአባትሽ ክብር ብትጨነቂ ይሻልሻል። የፈለግሽው ማድረግ ትችላለሽ። እሺ ይቺ ውሻ ወይኔ ትርሲት። ሲጀምር እንዲህ አልነበር መናገር የነበረብኝ። አጠገቡ እንዳደርሽ ብዬ ማስጠንቀቅ ነበረብኝ። ይቺ አውሬ ወይኔ ትርሲት። ሰላም አደርሽ ልጅ ሰላም ይመስገን። አንድ ነገር ለማከርሽ ነበር። ምንድን ነው እሱ? ወደ ስራ ልትሄጂ ነው መሰለኝ አይደል? አዎ። ምን ነው? አረ ምንም፣ በዛው እንድትሸኙኝ ፈልጌ ነበር ካላስቸገርኩኝ። ማስቸገር እንኳን አያስቸግሩኝም፣ ግን ወዴት ነው የሚሄዱት? ያው ወደ ስራ ቦታ ልሄድ ፈልጌ ነው። እዛ ደግሞ ምን ያደርጋሉ? ያው ስራ ልጀምር ብዬ ነው። እንዴ ጋሼ ተነጋግረን ጨርሰን የለ እንዴ? ምኑን ነው ልጄ ተነጋገር ነው? እኔ ቤት እስካሉ ድረስ ምንም መስራት አይጠበቅብዎትም ተባብለን የለ? ስራ ፈቶ መቀመጥ እኮ ስለከበደኝ ነው። ለኔ ደግሞ ስራ መስራቱ ነው የሚሻለኝ። እስኪ እኔን ደስ ይበለኝ። ትንሽ ጊዜ ብቻ አረፍት አድርጉ። እንዴ አረፍኩ እኮ ልጄ። ከዚህ በላይ እንዴት ልረፍ? ለትንሽ ጊዜ ነው እንጂ እኮ ለእርሶ የሚሆን ስራ አያጡ። የምን ሌላ ስራ ነው ልጄ? እቤት መዋል አይደል የከበዶት? አዎ እሱ ነገር እኮ ነው ያስጠላኝ። ስለዚህ በቅርቡ ቤቱ መገንባት ስለሚጀምር ከብሩኬ ጋር ማስተባበርና ማስተካከሉን አብራችሁ ትሰራላችሁ። እንደሱ ከሆነማ በጣም ነው ደስ የሚለኝ።
እስከዛ ቤቱ መገንባት እስከሚጀምርበት ድረስ እርስዎ ረፍት ያድርጉ ካልሽ እሺ። እኔ የምልሽ ግን ወይዘሮ ትርሲት፣ አቤት። የቤቱን ግንባታ መቼ ለመጀመር አሰብሽ? አንዳንድ ነገሮችን አስተካክዬ በቅርቡ እንጀምረዋለን። እንግዲህ እግዚአብሔር ይርዳሽ። ሰላም ዋሉ። በቃ ጋሼ። ቆይ አንዴ። ምን ቀረ ጋሼ? አይ ምንም፣ በዛው እንድትሸኙኝ ነበረ። እንዴ ጋሼ፣ አሁን እረፍት እንደሚያደርጉ ተስማማን አይደል እንዴ? እሱንማ እኮ ተስማማን። ታዲያ ስራ ቦታ ምን ሊያደርጉ ነው የሚሄዱት? ወይ ልጄ፣ ስራ ቦታ እኮ አይደለም እንድትሸኙኝ የፈለኩት። ታዲያ የት ነው የሚሸኙት? ጎረቤቶቼን ሄጄ ልጠይቃቸው ብዬ ነው። ኦ እንደዛ ነው እንዴ? አዎ። እንደዛ ከሆነ እንሂዳ። እሺ፣ አመሰግናለሁ። እንዴ ቢጣ ምን ነሽ የምታለቅሽው? አረ ለቀስኩ አይተሻለሁ። ልክ እኔ በሩን ስከፍት ነው ባሽን የጠረቅሽው መስሎ ነው እንጂ አላለቀስኩ። አይ ቢጣ ለምን ተዋሻለሽ? እንዳለቀሽ እኮ አንቺ እንኳን ብትዋሺ አይንሽ ራሱ በደንብ ነው የሚያሳብቀው። ታኝቼ ስለነበር ነው የቀላው። የማይመስል ነገር አታውሪ። አሁን ምን ነሽ እንዳለቀሽ ንገሪኝ። ቆይ የልብሽ ህመም ተነሳብሽ እንዴ? አይ እሱን እንኳን ደህና ነኝ። እንዴ እና ታዲያ ምን ነሽ ነው ያለቀሽው? በቃ ራሴን ስለማመኝ ነው ያለቀስኩት ብሩኬ። ራሴን አሞኛል። ግን እኮ ብዙም ትኩሳት የለሽም። እና አላመመሽም ለማለት ነው? ኧረ እንደሱ አላልኩም። እና ምን ማለት ነው ትኩሳት የለሽም ማለት? ቆይ አንቺ ምን ነሽ እንደዚህ በቀላል ሆድ የሚበስሽ? እኔ ሞት ማጣ ነይ እስቲ ልቀፍሽ። ምን ነሽ ነው? ተወኝ በእናትህ። ቆይ ግን አንቺ ልጅ እንደዚህ ሆድ የሚያስበስሽ ነገር ምንድነው? አሮኒ ሆድ አልባሰኝ ነው እንዴ? ከዚህ በላይ ላንቺ እኮ አልታወቀሽም እንጂ በጣም እየተነጫነጭሽ ነው ያለሽው። እሱን ተውና አንድ ጥያቄ ልጠይቅህ። ምንድነው እሱ? ጠይቂኝ። ስለ ፍቅር ምንድነው የምታስበው? ማለቴ ስለ ፍቅር ያለህ አመለካከት ምንድነው? ያው ፍቅር ደስ የሚል ነገር ይመስለኛል። እና ስለ ፍቅር እንደሱ ነው የምታስበው? አዎ። ምን ልክ አይደለም? ልክ ነህ። ደስ የሚል ነገር ነው። ቆይ ግን ለምን ጠየቅሽ? ዝም ብዬ እንደዚሁ ለማወቅ ፈልጌ ነው። አትዋሺ። እውነቴን ነው፣ አልዋሸሁህም። እኔ ግን እንደሚሰማኝ ከሆነ ለኔ መንገር አፍረሽ ነው እንጂ ፍቅር ይዞሻል። አንተ ደግሞ? እውነቴን ነው። ያለቀሽው በዚሁ በፍቅር ጉዳይ መሆን አለበት። ተው በእናትህ እንደሱ አትበል። እስቲ የእውነት ፍቅር ይዞሽ ካልሆነ ብሩኬ ሙት ብለሽ ማይልኝ። ለምንድን ነው ብሩኬ ሙት ብዬ የምመለው? ምን ችግር አለው ካላሽሽ? ነገርኩህ እኮ ብሩኬ ሙት ብዬ ባንተ አልምልም። ስለዚህ ልክ ነኝ ማለት ነው። እንዳሰብኩት ፍቅር ይዞሻል አይደል? ብሩኬ በእናትሽ ንገሪኝ፣ ከማን ነው ቆይ ፍቅር ያዝሽ? ታውቀዋል ግን በጣም ያሳፈርከኝ እኮ። ምን ችግር አለው? ፍቅር እኮ በጣም ደስ የሚል ነገር ነው። ግን ቆይ ማን ነው ልጁ? እንዴ ስሞትልሽ። ኡፋ ስሞትልሽ አትበለኝ አልኩህ። እና ንገሪኛ። ቆይ ማን ነው እድለኛው ልጅ? የሆንክ ደረቅ ነገር ነህ ታውቃለህ አይደል? አውቃለሁ። በያውን እየጠበቅኩሽ ነው። ማን ነው እሱ? እሺ አንድ ምንም የማይገባው ደደብ ነው። ምን ማለት ነው ደደብ ነው ማለት? ደደብ ነው። ምን ደደብ አታውቅም? እሱማ አውቃለሁ። እና ለምን ትጠይቀኛለህ? እኔማ ያው ለምን ደደብ እንዳልሽው ገርሞኝ ነው። ምንም የማይገባው ደነስ ስለሆነ ነው። ምን ነግረሽዋል እንዴ? ምንድነው የምነግረው? እንደምትወጂው ነው። አንተ ደግሞ ሴት እኮ ነኝ። እንዴት ነው እወድሃለሁ ብዬ የምነግረው? ምን ችግር አለው? የማይመስል ነገር አታውራ። እና ታዲያ አንቺ ራስሽ ሳትነግሪው ነው እንዴ አልተረዳኝም ደደብ ነው ምናምን የምትይው? እኔ ባልነግረውም እኮ ከሁኔታዎቼ መረዳት ይችል ነበር። እሱም እኮ ባለመረዳቱ ደደብ ልትይው አይገባም። ቀለል እለዋለሁ። አንድ ወንድ የሴትን አቋም መረዳት ካልቻለ ደደብ ብቻ ሳይሆን ደነዝ ነው። እንዴ ምን ልዩነት አላቸው? ደደብ ደነዝ። አንተ ደግሞ በዚህ ትቀልዳለህ። በጣም ይቅርታ እሺ።
ለማንኛውም ልጁ ማን እንደሆነ ንገሪኝ። ስሞትን ለበቃ በሞቴ እንዳትለኝ። የልጁ ማንነት አልነግረህ። እኔ እኮ ላንቺ ብዬ ነው ያው ስለፈራሽ ልንገርልሽ ብዬ ነው። አመሰግናለሁ። ለጊዜው ግን እርዳታ ያስፈልገኝ። ደስ እንዳለሽ ግን ሁለተኛ ድጋሚ ያዝነሽ ስታለቅሽ እንዳላይሽ። እሺ በቃ አላለቅስም። ለማንኛውም በቃ ልሂድ። ወዴት ነው የምትሄደው? ከልዕልት ጋር ቀጠሮ አለብኝ። ከልዕልት ጋር ቀጠሮ አለኝ? አዎ። ምን ነው ደነገጥሽ? አይ አረን ያልደነገጥኩ። በቃ እሺ ልሂድ። አመጣጤም ቻው ልበልሽ ብዬ ነበር። ምን እንደባለፈው አድሬ ልትመጣ ነው? ኧረ አይደለም። ይኸውልህ እንደባለፈው ግን አድሬ እመጣለሁ ብትል አንላቀቅም። እሺ አትጨነቂ። ጉዳይም በጊዜ ጨርሼ ነው የምመለሰው። የምን ጉዳይ ነው ደግሞ እሱ? አይዞሽ የስራ ነው። ሌላ ጉዳይ የለንም። ኡፋ ዝም በል በእናትህ። በእሺ በቃ ቻው። ብሩኬ ደግሞ ራስህን ጠብቅ እሺ? እሺ ምንም የማይገባው ደደብ። እኔ ዘንድሮ ማበዴ ነው። ምን ሆንክ ደግሞ? ምን ሆንክ ትለኛለህ? ምን ያልሆንኩት ነገር አለና? ምን አዲስ የተፈጠረ ችግር አለ እንዴ? ምን ሆናል? ይሄ ብሩክ የሚባል ሰይጣን ከመጣ ጀምሮ ቆይ ችግር ጠፍቶ ያውቃል እንዴ? አዲስ ይላል እኮ። ምን እንደተፈጠረ ለምንድን ነው የማትናገረው? የብሩክ እህት እያፈላለጓት መሆኑን አልነገርኩም? አዎ ንግረኛ። አሁን የት እንዳለች አገኘኋት። ኧረ እባክህ። አዎ አግኝቷታል። ግን ምንድነው ራሷን ስታብዳለች ምናምን ነው የሚሉት። ስለዚህ እብድ መሆኗ ብዙ አያሰጋህም ማለት ነው? ምንድነው ታዲያ እንደዚህ ያስጨነቀኝ? እንዴት ነው የማታስበው? ያው እብድ ስለሆነች ነው። እብድ አይደለች እንዴ? እንደውም እብድ መሆኗ ነው እንጂ የሚያሰጋኝ ለኔ። እንዴት? እስቲ አስበው። እቺ እብድ ቆይ የምታውቀውን ሁሉንም ሚስጥሬና አምጣ ዝርግፍ ብታደርገውስ ምን ሊውጠኝ ነው? ምን ይሄን ያህል የሚያስፈራም? ምን አይነት ሚስጥር ብታገኝ? በጣም ብዙ የምታውቀው ሚስጥር አለ። ይሄን ያህል? አዎ። እዚህ መታ አንድ ነገር ብተነፍስ ያልቅልኛል። መቀመቅ ነው የምወርደው። ቆይ እኔ የማላውቀው ምን አይነት ሚስጥር ብታቅብኝ? አንተ ልገምተው አይደለም ልታስበው የማትችላቸው ብዙ ሚስጥሮች ነው የምታውቀው። ጤነኛ እያለች ለምን ነበር ያልተናገረች? ቃል አስገብቻት ነበር። አረ ይሄን ያህል ጥብቅ ግንኙነት ነበራችሁ ማለት ነው? አንተ ቆይ ምን አባ ነው እንደ ፖሊስ በጥያቄ የምታፈጥተኝ? አረ ልረዳ ብዬ ነው። እና ታዲያ የኔ ሚስጥር በማወቅ ነው እንደምትረዳኝ? ችግሩን ለመፍታት ማወቁ ይጠቅማል ብዬ እኮ ነው። እንደው ትበል እባክህ። አንተ ችግር መፍጠር እንጂ መች ችግር መፍታት ታውቅና ነው? ችግር ደስ እንዳለ። እኔ የምልህ ታዲያ እንደዚህ የምታሰጋ ከሆነ ምን ልታደርግ ነው ያሰብከው? እባክህ እኔም እሱን የጨነቀኝ። ግን ይኸውልህ እዚህ ቤት መግባት አይደለም እዚህ ሀገር እግሯ መርገጥ የለበትም። ስለዚህ ቶሎ ውሳኔ መወሰን አለብህ ማለት ነው። እሱማ ግድ ይለኛል። ምን አማራጭ አለኝ? ብሩኬ እንዴት ነሽ? ሰላም ነው? አለ አረፍ በል። ብዙ አላስጠበቅኩሽም አይደል? አይ ትንሽ መንገድ ተጨናንቆ ነው። ይቅርታ። ዞን እና እንዴት ነህ ብሩኬ? አለሁልሽ ልዕልት። አንቺ እንዴት ነሽ? አሁንማ ብሩኬ በጣም ደህና ነኝ። እድሜ ላንተ። እንዴ እኔ ደግሞ ምን አደረኩልሽና ነው እድሜ ላንተ የምትይው? አልገባህም እኮ አንተ በህይወት መኖርን ካወቅኩ ጀምሮ በጣም ደስተኛ ነኝ። ይሄን ያህል? በዚህ ሰዓት ብሩኬ ዓለም ላይ እንደኔ ያለች ደስተኛ ሴት ያለች ሁላ አይመስለኝም። አንቺ ደስተኛ ስለሆንሽ እኔም በጣም ደስ ብሎኛል። አመሰግናለሁ ብሩኬ። ለማንኛውም የመጣሁበትን ጉዳይ ብናወራ ምን ይመስልሻል? ደስ ይለኛል፣ እናውራ። ቆይ ታዲያ እንዳልሞትኩና በህይወት መኖሬን እንዴት ነው ማረጋገጥ የምንችለው? ያው እሱን ፍርድ ቤት ሄደን ማሳወጅ ይኖርብናል። ስታስቢው ግን ይሄ ነገር በቀላሉ የሚሆን ይመስልሻል? በተለያዩ መንገዶች አለመሞትን ማረጋገጥ እንችላለን።
እሺ ታዲያ የተሻለውና ቀላሉ መንገድ ምንድነው? ቀላሉን መንገድ ለመጠቀም ግን የትርሲትና የሚኪ እርዳታ ያስፈልገናል። እንዴት? ያው በእነሱ እጅ ብዙ ሀብትና ንብረት ስላለ በቀላሉ ለመጨረስ የእነሱ እርዳታ ያስፈልገናል። ምን አይነት ምስክርነት? ሞት ከተባለው በስተት መሆኑንና በህይወት መኖርህን ካረጋገጡልን ነገሮች ሁሉ ቀላል ይሆኑልናል። ቆይ እሺ ማለቴ እነሱ ፈቃደኛ ባይሆኑስ? እንደሱ ከሆነማ ለኛ በጣም ይከብደናል። ለምን? ምክንያቱም እሱ ብሩክ አይደለም። እኛ የምናውቀው ብሩክ ሞቷል ብለው ሊከራከሩን ይችላሉ። እሱ ደግሞ ለስራ አዳካቸው ይሆናል። ሌላ ሰው ቢመሰክርልኝስ? እኔ ያልኩ እነሱ ቢመሰክሩልን ነገሮች ይቀላሉ ነው እንጂ ሌላ አማራጭ የለንም አላልኩክ። ስለዚህ ሌላ ሰው ምስክር መሆን ይችላል ማለት ነው? እሱማ ይቻላል። ያው ነገሩ በአጭር ጊዜ እንዲያልቅ ነው እንጂ። አሁን ገባኝ። ምን ነው ምስክር አይሆኑልኝም ብለህ ፈራህ እንዴ? መፍራት እንኳን አልፈራውም። ያው አለ አይደል ፕሮሰሱን ለማወቅ ብዬ ነው። እና ሁለቱም ምስክር ይሆኑልሃል? የእሷን እርግጠኛ ነኝ። በሱ እንኳን እርግጠኛ መሆን አልችልም፣ ግን ሳስበው የሚመሰክርልኝ ይመስለኛል። እንደዛ ከሆነ ጥሩ ነው። አንተ ያለፈ ትውስታን ማስታወስ ስለማችል እነሱ ካልመሰከሩልን ነገሮች ይበላሹብናል። እሱስ ልክ ነሽ። ስለዚህ እነሱም ቢቢሉ እንኳን የተሻለ ምርጫ የሚሆነው የአሻራ ምርመራ ነው። እንዴ የምን አሻራ ነው ደግሞ? በፊት ላይ የአሻራ ምርመራ ሰጥተህ ከነበረ አሁን ላይ ካለ አሻራ ጋር ተመሳክሮ አንተ መሆኑን ማረጋገጥ ይቻላል። ቆይ ምን ላይ አሻራ ሊገኝ ይችላል ብለሽ ነው? እሱን ወደፊት የምናየው ነገር ይሆናል። እሺ አንቺ እንዳልሽ። ሌላው ደግሞ በንብረት ክርክር ላይ ማን ምን እንደሚያደርግ ስለማይታወቅ ጠንቀቅ ብትል የተሻለ ነው። ለምን እንደዚህ ትኛለሽ? ማለቴ ንብረቱን እኮ እነሱ ራሳቸው ናቸው ሊመልሱልኝ የወሰኑት። ቢሆንም ብሩክ መጠንቀቅ አይከፋም። ልክ ነሽ፣ ግን ደግሞ አንቺ እንደምታያቸው አይነት ያን ያክል የሚያሰጉ ሰዎች አይደሉም። እሱም ሆነ እሷ መልካም ሰዎች ናቸው። እመነኝ ብሩኬ፣ በስራዬ ምክንያት ብዙ የማይተመኑ ነገሮችን አይቻለሁ፣ ሰምቻለሁ። ድጋሜ ላጣ ደግሞ አልፈልግም። ስለዚህ ጠንቀቅ በል። እሺ ችላ አልልም። በተቻለኝ መጠን እጠነቀቃለሁ። አመሰግናለሁ። ለማንኛውም አንድ ሰርፕራይዝ አለኝ ለአንተ። ምንድን ነው እሱ? መጀመሪያማ አይንህን ጨፍን። ግዴታ ነው? አዎ ሰርፕራይዝ አይደል እንዴ? እሺ ደስ እንዳለሽ። ይሄው ጨፈንኩ። ግን እንዳታይ። አታስቢ፣ በፍጹም አልገልጥም። አምናለሁ። ልግለጥ? ቆይ እንጂ እንዳትገልጥ። ምንድን ነው? አሁን መግለጥ ትችላለህ። ምንድን ነው ሱሉልት? ስልክ ነው። እሱማ ስልክ ነው። ይሄን የሚያክል ስልክ ለማን ነው ብዬ ነው። ለአንተ ነው፣ ሌላ ለማን ሊሆን ይችላል? እውነትሽን ነው? እውነቴን ነው ብሩክ፣ ያንተ ስልክ ነው። እኔ አላምንም። በጣም ነው የማመሰግነው ልዕልት። ደስ ብሏል? ወደኸዋል? በጣም ነው ደስ ያለኝ። ስልክኑም ደግሞ በጣም ነው የወደድኩት። እና ደስ ካለ ቀፈኛ። እንዴታ! ስለወደድከውና ደስ ስላለ በጣም ደስ ብሎኛል። አመሰግናለሁ በጣም። ብታይ ስልክ በጣም ነበር የሚያስፈልገኝ። እኔም እኮ ለዛ ብዬ ነው የገዛሁልክ። በእውነት በጣም አስተዋይ ሴት ነሽ። ከእንግዲህ በኋላ በፈለግኩ ሰዓት አገኘሃለሁ ማለት ነው። እሺ፣ ያው እኔም በፈለግኩሽ ጊዜ እደውልልሻለሁ። ሁሌም ላንተ ክፍት ነው። ለማንኛውም አንተ መታወቂያ ስለሌለ ሲቪም አውጥቼልሃለሁ። በጣም ነው የማመሰግነው። እኔ እንጃ ውለታሽ ግን በጣም እየበዛብኝ ነው። አረ ዝም በል፣ ሰው እንዳይሰማ። እችን አድርጌልህ ነው እንደ ውለታ የምትቆጥረው? ለእኔ በጣም ትልቅ ነገር ነው። ደግሞ ከምንም በላይ አስበሽ ማድረግሽ ራሱ የሚደንቅ ነው። ይኸውልህ ብሩኬ፣ እኔ ለአንተ ምንም ባደርግልህ ውለታን ልመልስ አልችልም። ደግሞ እኮ እኔ ቀድሜ ማድረግ የምችለውን ነገር አደረግኩልሽ እንጂ አንቺ ለእኔ ያደረግሽው ነገር ራሱ በጣም ከባድ ነው። ለማንኛውም ብሩኬ፣ እኔ ለአንተ የማደርግልህን ነገሮች ወይ ውለታ ለመመለስ ወይ ውለታ ነው ብለህ እንድታስብ አልፈልግም። ለምን? ምክንያቱምማ እኔ ደስ የሚለኝና የምችለውን ነገር ነው የማደርግልህ። እሺ፣ አንቺን ደስ እንዳለሽ። ስለተረዳኝ አመሰግናለሁ። እኔ የምልሽ ግን አንድ ጥያቄ ልጠይቅሽ ፈልጌ ነበር። ምንድን ነው እሱ? ጠይቀኝ። መጀመሪያ የተገናኘን ቀን ለቾምቤ ያልሽው ነገር ትዝ ይልሻል? ምን አልኩት? ለእሷ አትንገረው ያልሽው ነገር አስታወሽው? አዎ። ምን ነው ቾምቤ ነገረህ እንዴ? አይ እሱ እንኳን አልነገረኝም። እኔ ደግሞ የነገረ መስሎኝ ደንግጬ አይኑን ላጠፋለት ነበረ። እንዴ ቆይ ይሄን ያህል ምን አስደነገጠሽ? ምን ብትደብቁኝ ነው? እሱ እንኳን አሁን አይነገረክ። ለምንድን ነው የማትነግሪኝ? ምክንያቱምማ ሚስጥር ነው። ብትነግሩኝ ግን ደስ ይለኛል። በፍጹም አይናገረክ። ቆይ እሺ፣ የደበቃችሁኝ ነገር መጥፎ ነው ወይስ ጥሩ ነው?
እኛ ጥሩ ነው ብለን ነው የምናስበው። አንተም እንደምትወደው አልጠራጠርም። እሺ ለማንኛውም ግን ለስልኩ በጣም አመሰግናለሁ። እና ታዲያ መች ነው ፍርድ ቤት አብረን የምንሄደው? አሁን ትንሽ ቢዚ ያደረገኝ ነገር አለ። እሱ እንደጨረስኩኝ እናመለክታለን። ምን ስራው ብዙ ያቆይሻል እንዴ? አይ ትንሽ ነው፣ ብዙ አያቆየኝም። እሺ በቃ እንደጨረስሽ ደውይልኝ። እኔ አሁን ልሂድ። ትንሽ ቆይታ አትሄድም? ምን ስራ አትገቢም እንዴ? ምንም ቢሆን ብሩክዬ ለአንተ የሚሆን ጊዜ አላጣም። ትንሽ ቆይና ተጫውተህ ትሄዳለህ። ሚጣዬ ብቻዋን ናት። ብቻዋን ስትሆን ደግሞ ይደብራታል እና ቤት ነው የሚሻለው። ብሩክዬ በስንት ጊዜ ተገናኝተህ ልትሄድ ነው እንዴ? ትንሽ ተጫውተህ ትሄዳለህ። ይሻላል። አቤት 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 አቤት! በጠዋት ፀሐዩ ለበለበኝ እኮ። ቆይ በጠዋቱ የት ሄደህ ነው? እኔማ ወደ ስራ ቦታ ልሄድ ነበር ሐሳቤ። እና ታዲያ ሐሳብህን ምን አስቀረው? ወይዘሮ ትርሲት አሁን ስራ መጀመር የለብህም አለች። ለምን? እሷማ ያለችው ለኔ ጥቅም ነው። ያው በቅርቡ የቤቶቹ ግንባታ ስለሚጀምር እዛ ላይ ተቆጣጣሪ እንደሆን ፈልጋ ነው። ቆይ መቼ ነው ግን ግንባታው የሚጀመረው? ያው አንዳንድ ነገሮችን ላስተካክልና በቅርቡ ስራውን እንጀምራለን ብላኛለች። እና እስከዛ ቁጭ ብለህ እንድትሆን የፈለገችው? አዎ እሷ ሐሳቧ እኔ ተቀምጬ እንዳርፍ ነው። ታዲያ እሺ ወዴት ሄደን የጠፋኸው? ጎረቤቶቻችን ጋር ሄጄ ነበር እና ሁሉም ሰላም ብለውሻል። እንዴት ናቸው? እነሱ ሁሉም ደህና ናቸው። የገቡበት ቤት ደግሞ በጣም ተስማምቷቸዋል። እድሜ ለወይዘሮ ትርሲት፣ እድሜዋን ያርዝመው። የታመመችው ልጅስ እንዴት ናት? ተሻላት? እሷ አድናለች። አሁን ጥሩ ሁኔታ ላይ ነው ያለችው። በጣም ደስ ይላል። በጣም ማነው ባክሽ በር እንደዚህ የሚደበድበው? እኔ እንጃ አባዬ፣ እኔም አላወኩም። በይ በሩን ሳይነቅሉ ቶሎ ድረሽላቸው። እሺ ቆይ መጣሁ። እንዴት ነው ግን በር እንደዚህ በዚህ ልክ የሚመጣው? ኧረ ቀስ በሩን ልገነጥሉስ ነው እንዴ? አቤት። ምንድነው? በሩን ቶሎ አትከፍችም እንዴ? ደንቆሮ ነሽ? አቤት አቤት። ምንድን ነው ያልሽው? ሰምተሻል? ለምን ቶሎ አትከፍችም? ደንቆሮ ነሽ ወይ ነው ያልኩሽ። ከፈትኩልሽ አይደል እንዴ? ምንም ያሰድብሽ? ይሄ ሁሉ ሰዓት ፀሐይ ላይ ገትረሽኝ ከፈትኩልሽ ስትይ አታፍሪም? ቆይ አንቺ ማነሽ? ጭራሽ አንቺ ማነሽ ትይኛለሽ? ምን አይነት ጥጋበኛ ሰራተኛ ነሽ ባክሽ? ማነው ሰራተኛ? አንቺ ነሻ። ደግሞ ማነው ሰራተኛ ትያለሽ እንዴ? አጁዛ። አንቺ ሴትዮ ያምሻል ወይስ ከዚህ በፊት ታውቂኛለሽ? ለምን የምትሳደቢው? አንቺ ማንን ነው እንደዚህ ጮክ ብለሽ የምታወሪው? ለመሆኑ ከማን ጋር እንደምታወሪ ያውቀሻል? ማንም ሁኚ እኔ ምንም አያገባኝ። ደግሞ እንዴት ነው የሚያደርግሽ? ጥጋብሽ እንዴት ነው ባክሽ? ለነገሩ አንቺ ምን ታደርጊ? ትርሲት ናት ጥፋተኛዋ። አሁን እሺ ምንድን ነው የፈለግሽው? አሁን ከበሩ ላይ ዞር በይልኝ። ለምንድን ዞር የምለው? ወደ ቤት ልገባ ነው። ምን ሰሪ ነው ወደ ውስጥ የምትገቢው? ምን ልሰራ እንደምገባ ፌስታልሽን አንጠልጥዬ ሳባረርሽ የዛኔ ታውቂዋለሽ። አሁን ዞር በይልኝ። ወደዚህ ቤት ማገቢ መጀመሪያ ማንነትሽን ተናገሪ። እኔ ካንቺ ጋር ምን አጨቃጨቀኝ? አንቺ ማንቁርትሽን እየሳለስጣሽ ነው። ውጪ። ገደል ግቢ። ምን ገደል ግቢ? አዎ ገደል ግቢ። ይቺን እብድ ከየት ነው ያመጣት? ገደል ግቢ። ካንቺ ባስ እብድ እንደሆንኩ አላወቅሽም። እሺ ኑር፣ እዚህ ቤት ምን እየተካሄደ ነው? ምን ነው ማለት ምንድን ነው? ጥበቃ ከመቼ ወዲህ ነው ሳሎን ውስጥ ቁጭ የሚለው? አንቺ ያምሻል። ማን ነው ጥበቃ የምትይው? እያየሽው አይደል እንዴ? እሱና ቆይ አንቺ ማንነሽና ነው ሰውን ከፍ ዝቅ አድርገሽ የምትናገሪው? አንቺ ዝም በይ። አንተ ደግሞ ውጣና እዛ በር ላይ ተቀመጥ። የዘበኛ ቦታ እዛ ጋር ነው። እሺ ማን ስለሆንሽ ነው አንቺ የምታዥን? መልሽልኝ እስኪ። ኧረ ግድ የላችሁም። ቆይ ተረጋጉ። የማንም እከካም ሰራተኛ እኔን መጠየቅ አይችልም። አፍሽን ዝጊ ብዬሻለሁ። እሺ ያምሻል አይደል? ጤነኛማ አይደለሽም አንቺ። ያምሻል? እኔን ነው ወይስ አንቺን ነው የሚያምሽ? አንቺ ነው። ሌላ ማን አለ እዚህ ውስጥ? ለነገሩ እንደዚህ አፍሽን የምትከፍቺው ማንነቴን ስላላወቅሽ ነው።
ማንነቴን ያወቅሽ ሰዓት እግሬ ላይ ወድቀሽ ነው የምትለምኝ። አረ እንደዛ ነው የምታስቢው? ይቅርታ እንደልሽን ታስቢያለሽ? አዎ። አንተ ደግሞ ምን ይገትራል? ወደ በር ሄድ አልኩህ አይደል እንዴ? ዝም በይ አንቺ እብድ ሴትዮ። ኤክስኪውዝ ሚ። እንደውም ነይ ውጪ። ወዴት ነው የምወጣው? አንቺ ነይ ውጪ። አፍሽን ዘግተሽ ቀጥ ብለሽ ነይ ውጪ። አረ ልጄ ተረጋጊ። ቆይ እስኪ ልቀቂኝ። አንቺ ያማታል እንዴ? አፍሽን ዝጊና ነይ ውጪ። ልጄ ግድ የለሽም ተረጋጊ። በእኔ ይሆንሽ። አንተ ዘበኛ ምንድን ነው የምትለምናት? ናምታትና ስልክ አንቺ እብድ ሴትዮ ነሽ። ነይ ውጪ። አፍሽን ዝጊና ውጪ። ዝም ብለህ ትቆማለህ እንዴ? ነይ ውጪ። ወዴትም አልወጣም። ውጪ እያልኩሽ ነው። ነይ ውጪ። ልቀቂኝ ብዬሻለሁ። ነይ ውጪ። በኋላ ግን ይቆጭሻል። ውጪ። የምታደርጊው ነገር ግን ዋጋ ያስከፍልሻል በኋላ። ልጄ እባክሽ ተያት። አባይታይ ልጄ ተይ በል። ውጪ። ነይ ውጪ እባክሽ ወደዛ። አንቺ ልጅ ልቀቂኝ ብዬሻለሁ። ውጪ። እኔ ግን ማን እንደሆንኩኝ ማንም እኔ ምንም አይመለከተኝም። በቃ የኔ ልጅ እስኪ ልቀቂያት። አባዬ ልቀቂያት አልኩሽ እኮ። አንድ ነገር ብትናገር ግን አንጠልጥዬ ነው ማስወጣት። ይቅርታ እመቤቴ። አንቺ ግን ማን ነሽ? እርግጠኛ ነኝ ማንነቴን ስትሰሙ መግቢያ ነው የሚጠፋችሁ። ትንሽ ጉራው ቢቆየን አይሻልም? ለማንኛውም እኔ የትርሲት እናት ነኝ እኮ። እርሶ የዛች መልካም ሴት እናት ኖት? አዎ። ምን ነው ደነገጣችሁ? ፈራችሁ አይደል? አረ እንደዛ አይደለም። እንደውም ደስ ብሎኛል። እንተዋወቅ። ምን የሀገር ሞፈርና ቀንበር መሰለ እንዴ? ነው ወይስ ዶማ ነው የኔን እጅ የምትጨብጠው? እኔ እኮ የእግዚአብሔር ሰላምታ ነው ሰላም እንዲሉኝ የፈለኩት እኮ። ቢጨብጡኝ ምን አለ? ሄድ እባክህ። ከኩያ ጋር መጨባበጥ ትችላለህ። አታፍርም እንዴ ይሄን ወርቅ የሆነ እጅ ልትጨብጥ? አረ ተው፣ ደግም አይደል? ሌላው ቢቀር ይሄ ሸካራ እጄን ነው የሚቆራርጠው። አረ በእናትሽ ዝም በይ። ምንድን ነው እንደዚህ የሚያመጻደቅሽ? ቆይ አንቺ ክፍታፍ፣ አንቺ ነሽ እኔን እንደዚህ የምትናገሪኝ? አንቺ ራስሽ ነሽ እከካ። ምን አባሽ ነው ያልሽው? አንቺ እኔ ነኝ እከካ? እንደውም ነይ ውጪ። እሺ ነይ ውጪ። እንዴት ነው ከልጅ ቤት የምታስወጪ? ክብር አልወደድሽ ካለ እሷ ስትመጣ ቀጥ ብለሽ ትገቢያለሽ። ውጪ ውጪ። ወደዛ ውጪ አልኩሽ እኮ። አንቺ ልቀቂ እባክሽ ወደዛ። ክፈች አንቺ። አንቺ ልጅ ቆይ ምንድን ነው ያደረግሽው? ተዋት አባዬ እባክህ። እቺ ክብረ ቢስ ናት። ገደል ግቢ እባክሽ፣ ገደል ግቢ። ክፈች አንቺ ውሻ። ነግሬሻለሁ ግን በኋላ ይቆጭሻል። ግን አንቺ ልጅ እንደዚህ እኮ ማድረግ አልነበረብሽም። አያያት አይደል እንደባዬ እንዴት ለሚያደርጋት? ምንም ቢሆን እንደዚህ ማድረግ አልነበረብሽም እያልኩሽ እኮ ነው። እቺ እብድ ሴትዮ። እሺ መደብደቧን መቼም አታቆምም። እየሰማት እኮ ነው አባዬ። አንቺ እንከፍ ሰራተኛ በሩን ክፈችልኝ ብዬሻለሁ። ይኸውልሽ ትርሲት ጋር ደውዬ ከነገርኳት ግን ጉድሽን ነው የምታፈላው። አንቺን እኮ ነው። እኔ ለነገሩ አንቺ ጋር ምን አጨቃጨቀኝ? አልደውልላትም? ወይኔ ሂሩት፣ እቺ ደግሞ ምን አባቷ ሆና ነው ስልክ ማታነሳው? እኔ ግን እቺ ሴትዮ ምንም አላማረችኝም። በኋላ ከትርሲት ጋር እንዳታጣላ። የፈለገችውን ነገር ማሰብ ትችላለች። ደግሞ እቺ እብድ ሴትዮ ነሽ ከትርሲት ጋር የምታጣላ? ተይ እንጂ እንደዛ አትበይ። ምንም እንኳን ብትሆን እናት ናት። እንደዛ ውሻ አድርገን አባረናት። ብትሰማ ዝም የምትለን ይመስልሻል? የፈለገችውን ማድረግ ትችላለች። ደግሞ ሴትዮዋን ያባረርንበት በቂ ምክንያት አለ። እና ታዲያ እሷስ እንዴት የምትረዳን ይመስልሻል? እንደፈለገች መረዳት ትችላለች። እሱ የኔ ጉዳይ አይደለም። እባክሽ ከዛች ደግ ሴት ጋር እንዳታጣላ። ወደ ቤት አስገቢያት። አባዬ የፈለገው ነገር ሊፈጠር ይችላል፣ ግን ድሃ ስለሆንኩኝ ማንም ሰው ክብሬ እንዲነካ አልፈልግም። እሱማ ልክ ነሽ፣ ግን ብሎ ነገር የለም። ደግሞ አንተ እዚህ ነገር ውስጥ ምንም አያገባ፣ ሙሉ ለሙሉ ነው ይወጣዋል። ምን አይነት ጣጣ ነው ባካችሁ? በጣም እኮ ነው እየገረመኝ ያለው። ምን ነው የገረመህ? እቺ ቀውስ የዛች ምስኪን የዋህና ደግ እናት መሆኗ ነው። ማን? ትርሲት ናት የዋህ ሴት? አዎ ምን ነው? አይ ምንም።
እኔን የዋህ ያርገኝ። አባዬ አላወካትም እንጂ ከሴትዮዋ የበለጠች መልስ ልጅቷ ነች። የበግ ለምድ የለበሰች ተኩላ ነች እቺ እባብ። እቺ ደግሞ ምን አባቷ ሆና ነው ስልኩን ማታነሳው? ወይኔ ሂሩት ተዋረድኩ። በገዛ ልጄ ቤት በሰራተኛ እንደ ውሻ ተጎትቼ ልውጣ? ጉድ ጉድ! ብሩክ ይቅርታ መቤት፣ ምንድነው እሱ? ምን ነው ትለኛለህ ብሩኬ? እኔ እኮ ነኝ አላወከኝም? ማን ልበል? አላወኩትም። የትርሲት እናት እኮ ነኝ። እንዴት ረሳኸኝ? በጣም ይቅርታ፣ ትንሽ እኮ የመርሳት ችግር ስላጋጠመኝ ነው። እኔንም ረስተኸኛል ማለት ነው? አዎ፣ ሁሉንም ነገር ነው የረሳሁት። ምንም የማስታውሰው ነገር የለም። ይሁን እስቲ። በህይወት ስላየው ደስ ብሎኛል። በህይወት አለ ብለው የነገሩኝን ሰዎች አላመንኳቸውም ነበር። አዎ፣ በህይወት አሉ፣ አልሞትኩም። ታዲያ ለምን ቆመህ ታየኛለህ? እና አቅፈህ ሳመኛ። እሺ። ታዲያ ለምን ወደ ውስጥ አይገቡም? ማለቴ ለምን ውጭ ላይ ቆሙ? መግባትማ ገብቼ ነበር። እና ታዲያ ለምን ወጡ? ሰራተኛዋ ናታ እንደ ውሻ ጎትታ ያስወጣችኝ። ወይኔ ሂሩት፣ እኔ ደግሞ ቆይታ ያለ ባልሰራላት። ማንን ነው ሰራተኛ ያሏት? አንድ ነቀዝ ሰራተኛ አለች። አንድ የሆነ ነፈስ ዘበኛም አብሯት ነበር። እንዴ እነሱ እኮ ሰራተኛና ዘበኛ አይደሉም። እና ታዲያ ምንድናቸው? እነሱ ማለት የኔ ቤተሰቦች ናቸው። እነሱ ናቸው ከአደጋው ያተረፉኝ። ለምን እንደው ታዲያ መጀመሪያ ያልነገሩኝ? እንደዚህ እኮ ሲታዩ ሰራተኛና ዘበኛ ነው የሚመስሉት። ያለ መግባባት ነው ማዘር። የምን ማዘር ነው አንተ? እንዴ ምን አጠፋው? በጣም ነው ያጠፋው። እኔ ማዘር የሚለኝ ሰው አይመቸኝም። ሁለተኛ እንደዚህ እንዳትለኝ። ሁለተኛ አይደገመኝም። በጣም ይቅርታ ማዘር። አንተ ልጅ በጣም ብሎን ላልቷል። እውነትም አሁን ነግሬህ አሁን ትረሳለህ እንዴ? በጣም ይቅርታ። እሺ አሁን በቃ ወደ ውስጥ እንግባ። ነይ። ይኸውልህ ብሩክ፣ እኔ ግን ካሁን በኋላ ብትሰርበኝ አለቃት። አሰድብሽም። መጀመሪያውኑ በስተት ነው። እንደዛ ከሆነ መግባት ትሻለች። እሺ አሁን እንግባ። አንቺ ቪዲዮን ሽልጅ። ቆይ ሴትዮዋ እንደዚህ ታወራጃለሽ? እኔ ምን ላድርጋት? እራሷ ናት ክብር አልወድልሻላት። ቢሆንም እንደዚህ ማድረግ ግን አይኖርብሽም ነበር። እና እናቴ ላይ እስክትጸዳዳ ድረስ መጠበቅ ነበረብኝ? እንደሱ ማለቴ ሳይሆን ያው አለ አይደለ በቃ አሳስቀሽ መያዝ ትችይ ነበር። ስታየኝ አሮጊት ሞግዚት ትመስልሃለህ? ይቺን የቀነጨረች አሮጊት ማሳስቀው? ኧረ ተይ እንደዚህ አትበይ። እባክህ ተወኝ አንተ ደግሞ። ለማንኛውም ግን እሷ ስላላወቀችሽ ነው። ማለቴ ሰራተኛ መስለሻል የተነገረችሽ። ሰራተኛ በሆንስ ክብራን የሚነካ ስድብ መሰረብ አለብኝ እንዴ? እሱማ የለብሽም። እና ታዲያ ምን ይሁን? ሰራተኛም እኮ መከበር አለበት። እኔም ቢሆን በዚህ ሀሳብ እስማማለሁ። ታውቃለህ፣ አንዳንዴ ሀብታም ድሃን እሱ የፈጠረው እንጂ እግዚአብሔር የፈጠረው አይመስለው። እንደሱ የሚያስባለ ብለሽ ነው? ሞልቷል። ድሃ ያዝናል፣ ይደሰታል። እነሱ ግን እንደ አሻንጉሊት እኮ ነው የሚያዩት። በቃ አሁን አንቺ አትነደጂ። ለምንድን ነው አልናደደው? ሴትዮዋ እኮ እንዴት ሲያደርጋት እንደነበረ ብታይ ከኔ ጋር ነበር የምትጣላው። እንዴ ለምንድን ነው የምትጣላሽ? ለምን አልገረፍሻትም ብለህ ነው? ምን? አንቺ እኮ አታደርጊውም አይባልም። ቆይ ጭራሽ ለመቅረፍ የሚያብርሻል? ቀላል ያምረኛል። ለሷ አፍሬ ነው እንጂ አባዬን ቀበቶን አስወልቄ ነበር መለጠልጣት። አንቺ እኮ እብድ ነሽ። አታደርጊውም አይባልም። አንተ እኮ እንዴት ሲያደርጋት እንደነበር ስላላየሃት ነው። የኔ ራስ ነበር። አሁን በቃ ሁሉም አልፏል። ተረጋጊ። ኡፍ ተይም በእናትህ። ሄሎ ሄሎ ብሩኬ። ማን ልበል? ልዕልት ነኝ ብሩኬ። ኦ ልዕልት፣ እንዴት ነሽ? ሰላም ነኝ። አንቺ ሰላም ነሽ?
ቆይ ይሄ ደግሞ ከየት ነው ስልክ ያመጣው? ያው የመጀመሪያ ደዋይ ልሆን ብዬ ነው። እኔም በመጀመሪያ አንቺን በማናገሬ በጣም ደስ ብሎኛል። እና አሁን የት ነህ? እቤት ገብቻለሁ። እቤት ነኝ ያለሁት። እና ምን እያደረክ ነው ታዲያ? አሁንማ አንቺን እያናገርኩ ነው ያለሁት። ምን እየቀለድክ ነው? እውነቴን ነው። ሌላ ስራ እየሰራሁ አይደለም። አንቺን ነው እያወራሁ ያለሁት። ብሩኬ ግን መሟዘዝ ጀምረሃል። ምን እውነቱን ስለተናገርኩኝ ነው ተሟዛል የምትይኝ? ለማንኛውም ስልኬን አሁኑኑ ሴቭ አድርገው። ሌላ ጊዜ ስደውል ማን ልበል እንድትለኝ አልፈልግም። ሴቭማ አላደርገውም። ለምን? ምክንያቱም በአይምሮዬ በቃሌ ነው የሚይዘው። ደስ እንዳለህ ብቻ ማን ልበል እንዳትለኝ ድጋሚ። ለእሷ አታስቢ። ካሁን በኋላ አይደገም። ለማንኛውም ቻው፣ እደውልልሃለሁ። እሺ በቃ ቻው። እኔም እደውላለሁ። ምን ፈልጋ ነው የደወለችው? እንዴ ቆይ የደወለው ማን እንደሆነ ግን አውቀሻል? አዎ ስታወራ ሰምቻለሁ። ያቺ ልዕልት አይደል የደወለችው? አዎ እሷ ናት የደወለችው። ኡፍ እሷ ነው የደወለችው። እኔ ያልኩ ምን ፈልጋ ነው የደወለችው ነው። እንዴ ተረጋጊ እንጂ። እሷ ከደወለችው በሰላም መግባቴን ለማወቅ ይቻላል። አረ እንደዛ ነው። ደግሞ ስልክ ከየት አምጥታ ነው? ልዕልት ናት የገዛችልኝ። ይውስቲ ያምራል። ያምራል። ኦ ልዕልት በእናትሽ በጣም መልካም ሴት ናት። ውጫዊ ውበቷ ብቻ ሳይሆን ውስጣዊ ውበቷም በጣም ጥሩ ነው። አረ በእናትህ ዝም በል። ምንም አታምርም። ምን ነው እንደዚያ ጉድ ማድነቅ? ቢጣየሙች ምንም አላደነኩም። መቼም ውጫዊ ውበቷንም ቢሆን አንቺም አይተሻል አይደል? ያን ያህል ብዙ የሚካበድላት ሴት አይደለችም። ከሷ የበለጠ ስንት ቆንጆ ሴት ሞልቷል። እንደሱማ ከላይ ቆንጆ ሊሆን ይችላሉ። ውስጣዊ ውበት ግን መቼም እንደሷ ሊሆን አይችሉም። ቆይ አንተ ግን ከምት ጀምሮ እንደዚህ አድናቂና አሽቃባጭ ሆንከው? እንዴ ምን እያልሽ ነው ሚጡ? አንድ ስልክ ሰጠችኝ ብለህ የውስጥ ውበት ምናምን ያልኩ ጥሩምባን ትነፋለህ እንዴ? ስልኩንም ቢሆን እኮ እሷ ናት የሰጠችኝ። ምን እሷም እንዳንተ አሽቃባጭና አድናቂ ስለሆነች ነው። እኔ ቢኖረኝ አይደለም ስልክ ሌላም ነገር ገዛልህ ነበር። አሁን ገባኝ። ለካ እኔ ለምን አልሰጠሁትም ብለሽ ቀንተሽ ነው አይደል? ኡፍ ዝም በል በእናትህ። ቢጣየሙች በቃ ይሄ ፍቅር የሚባለው ነገር ከያዘሽ በኋላ ግን በጣም ነጭናጫ እየሆንሽ ነው። እንኳን እሺ ደግ አደረኩ። ለማንኛውም ሴትዮዋ በራብ ሳይሞቱ አሁን ቶሎ ብለን ምግብ እንስራላቸው። ወይኔያቸው የተረገመች አሮጊት። በገዛ እጄ ሰርቼ ላበላት ነው። አይዞሽ እኔ አግዝሻለሁ። ኡፋ ተወኝ አንተ ደግሞ። ወይ ጉድ! አጅሬ ፍቅር እንደዚህ ነጭናጫ አድርጎ ይጫወትብሽ። አንተ ምን አለብህ ገርፍጥ። አይታ መጀመሪያ እንዳየው እኮ አዲስ የተቀጠርክ ዘበኛ መስለኝ ነበር። ዘበኛ እንኳን አይደለም። ስትታይ ግን ዘበኛ ነው የምትመስለው። እንደዛ ነው ብለሽ ነው? ኦፍ ኮርስ ያውም ደልደል ያልክ ዘበኛ ነው የምትመስለው። እኔ ምልህ ግን ዘበኛ ካልሆንክ ምንድነው ስራ? ጫማ ማደስና ማሳመር ነው ስራዬ። ኦ ማይ ጋድ ሊስትሮና? አዎ ሊስትሮ ነኝ። እና ታዲያ መጀመሪያው ነው ሊስትሮ ነኝ ማለት ፈርተህ ነው? ጫማ አዳሽ ነኝ ምናምን ዙሪያ ጥምጥም ስትሄድ የነበረው? አረ አይደለም። በስራዬ እንኳን የማፈርሰው አይደለም። ዝም በል። ለነገሩ ባታፍር ነው የሚገርመኝ። እኔ የምለው ግን ትርሲት ግን ምን አይነት ትርኪ ምርኪ ሰዎች ነው ቤቷ ላይ የሰበሰበችው? ቆይ ሊስትሮ መሆኔ ይሄን ያህል ያሰድባል እንዴ? ዝም በል በእናትህ። ለነገሩ እኔ ነኝ ጥፋተኛ ካንተ ጋር ቁጭ ብዬ ማውራቴ። አረ ተይ እንደዚህ እንኳን አይባልም። ትርሲት የዋህ ልጅ ስለሆነች ነው እንጂ እኔ በሆነ አጠገቤም አላስደርስህም ነበር። ምንድነው? ምሳ አዘጋጅታለሽ ነው? ታጠቢና ቢ። እኔ ነኝ እሷ ያንበጫረቀችውን ምግብ የምበላ? እኔ እኮ ሂሩት ነኝ። እሷ በጣም ባለሙያ ናት። በደንብ ነው የምታዘጋጀው። ተው በእናትህ ብሩኬ። እኔ እኮ ቤቴ 5 ሼፍ ቀጥሬ የምኖር ሰው ነኝ። እቺ ያንበጫረቀችውን ልብላ? እኛማ እኮ ያው ከራበሽ ብለን እኮ ነው። በራብ በሞት ይሻለኛል እንጂ በሞት እሷ ያንበጫረቀችውን ምግብ አልበላም። እንደውም ለምን ድፍት አትይም ለኔ ስትይ? ምን ልትይ ነው? አንድ ነገር ብትይ በዚህ ጆክ አናትሽን ብዬ ገራግልሻለሁ። ምን ልትይ ነው? ችግር የለውም። አሁን እንደፈለግሽ ተሳደቢ። በኋላ እንኳን ልጅሽ አይደለም ለምን የፈለገ ሰው አይመጣም። እኔ እንደዚህ አይነት ቀልድ አልወድም። እሺ እንዴ ኧረ ሚጣ እባክሽን ዝም በይ። ኡፋ ተወኝ ደግሞ አንተ እባክህ እዛ እንዴ ሚጣ! እንዴ አንቺ ሚጣ!
አንቺን እኮ ማናገር አንቺ ሚጣ አንቺ ሚጣ ኡፍ ታይም በእናትህ ቆይ ምን ነው እንደዚህ አደርገሽ መጣሽው? ምን ልትል ነው? የምትሰደበውን ሰምተህ የለ እንዴ? ቢሆንም እንደዛ ማድረግ አልነበረብሽ። እና ምን ማድረግ ነበረብኝ? ስትሰርበኝ ታዲያ ዝም ማለት ነበረብኝ? አለ አይደል? እኔም ቦል የምፈልገው ያሹን የእጇ እንድከልሽባት ነበር። ምን የሆነች ያቺ ባለጌ አሮጊት እንደው ያሹን ፊቷ ላይ ብከልሽባት ደስ ይለኝ ነበር። አንተ ደስ ካለህማ ለምን ሄጄ አሁን አልደፋት? አይ አሁንማ አይሆንም። አንድ ያልፈዋል። በቃ ተይው። እኔ ግን አሁኑኑ ሄጄ ብደፋት ደስ ነበር የሚለኝ። ተያዝ በቃ አልኩሽ እኮ ለጊዜው የሰደብሻ ስድብ ይበቃል። እቺ ቅሌታም ስድብ ብርቁ አይደለም መሰለኝ። በጣም ይገርማል። የትርሲት እናት በዚህ ልክ ጋጦት ትሆናለች ብዬ አስቤ አላውቅም ነበር። ወይ ልጄ ደወለች። ሄሎ ትርስቴ፣ ጉዶኝልሻለሁ። እሱን ታዩ በኋላ ስትመጪ ይደርሳል። ግን አንቺ ስደውልሽ ለምንድን ነው የማታነሺው? ስራ ላይ ሆኜ ነው፣ አላየሁትም። ምን ነው? እቤት መምጣቴን ልነግርሽ ነበር። ምን? አሁን ቤት ነሽ? አዎ፣ እድሜ ለብሩክ። እሱ ባይኖርማ ሰራተኛሽ ደብድባ አስወጥታኝ ነበር። ደብድባ አስወጥታኝ ነበር እንዴ? ቆይ ማነች? እኔ እኮ ሰራተኛ የለኝም። ሰራተኛ የለኝም? አንድ የሆነች ጦልጧላ ሴት ናት። ርብቃ ናት መሰለችኝ። እኔ ስሟን አላውቀው። ቆይ አንቺ ሳትደውይልኝ ለምን መጣሽ? ምን ማለትሽ ነው? የልጄ ቤት አይደለም እንዴ? በፈለኩ ሰዓት መምጣት አልችልም? እሱማ ትችያለሽ፣ ቤትሽ እኮ ነው። ግን ደግሞ ደውለሽልኝ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እኔ መቼ የማንም ልቅምቃሚ ሰው ሰብስበሽ ታስገቢያለሽ ብዬ አሰብኩ። እማዬ ተይ እንደዚህ አትበይ። ተይኝ በእናትሽ። አንቺ ነሽ አስደፈርሽኝ የማንም ኮልኮሌ ሰብስበሽ። በቃ እማዬ አሁን መጨረስ ያለብኝ እሰራለሁ። እስከዛ ግን ከማንም ጋር እንዳትጣይ። እና አሁን አትመጭም? ነገርኩሽ እኮ ስራ አለኝ ብዬ። እንግዲያውስ ሬሳሽን ለመቀበል ተዘጋጂ። የምን ሬሳ ነው የምትዩ? የኔን ሬሳ ነው። ሌላ ማንን ይሆናል? አሁንም ልጅቷ ካልገደልኳት ብላ ለያዥ ለገናዥ አስቸግራለች። ምን? ይሄን ያህል? እኔ የማዝነው በገዛ ልጄ ነው፣ በማንም ምናምንቴ መሞቴ። እሺ በቃ አሁኑኑ መጣሁ። ይልቅ ከመሞቴ በፊት ብትደርሽልኝ ይሻልሻል። እሺ መጣሁ። አፍጥኝው። ጣጣ ምን አይነት ችግር ውስጥ ነው የገባሁት? ምን ነው ይዘሩ ትርሲት ችግር አለ እንዴ? አዎ ትልቅ ችግር ተፈጥሯል። አሁኑኑ ወደ ቤት እንሂድ። እሺ ልጄ መጣሽልኝ? ደህና ነሽ ማሚ? ምንድን ነው የተፈጠረው? ምን ደህና ነኝ። ቀጥቅጣ ልትገለኝ ነበር እኮ። ርብቃ እውነት እናቴን ደብድበሽ ከቤት አስወጥተሻታል? ይቅርታ፣ ያንቺ እናት አልመሰለችኝም ነበር። ውሸቷን ነው። ልጄ እንደሆንሽ ነግሬያታለሁ። አቷሺ ነግሬሻለሁ አልነገርኩሽም? እናቷ መሆንሽን ነው? አዎ እሱንማ ነግረሽኛል። እና ምን ያስዋሽሻል? አላወቅኩም ብለሽ አንቺ ብትነግሪኝም አይነ ውሃሽን አይቼ አላመንኩሽም ነበር። እንደውም አጭበርባሪ ሌባ ነበር የመሰልሽ። ማን ነው አንቺ አጭበርባሪ ሌባ? እኔን ነው? ይቅርታ ተርሲት፣ በፍጹም እሷ ያንቺ እናት ትሆናለች ብዬ ስላላመንኩ ነው። ዝም በይ አንቺ። ምን አባቱ ያስለፈልፋታል ነው ወይስ እሷ ስትወለድ አዋልሻታል? ተረጋጊ በቃ። እኔ መሰለኝን ነው የተናገርኩት። አንቺ ዝም በይ በቃ። ገደብሽን አትለፊ። እቺ ባለጌ የት የምታውቀውን ገደብ ነው? እንደውም አሁኑኑ አባሪያት። እማዬ አባሪያት ብዬሻለሁ፣ አባሪያት። ቆይ እኔና አንቺ ቀድመን ብቻችንን እናወራ። ምንድን ነው የምናወራው? ነው ያልኩሽ ማሚ። እኔ እኮ ይሄንን አላምንም። እነዚህ ኮልኮሌዎች ማስወጣት አቅቶሽ ነው እኔን ለብቻ የምታዋሪ? ማሚ ተነሺ እባክሽ።
አሁን ቆይ ከዚህ ሴትዮ ጋር እንዴት ነው የሚዘለቀው? አላውቅም ጋሼ፣ በጣም ከባድ ነው። እንግዲህ ብቻ ውስጠን ቆይ ማሚ ለምንድን ነው የመጣሽው? እንዴ እኔን ለምን እንደመጣው መጠየቅ ነው? እነዚህን ኩታራዎች ማባረር ነው የሚቀድመው። እንግዲያውስ ቁርጡን አውቂ። እነሱ ከዚህ ቤት የትም አይሄዱ። ነገሩ እንደሱ ነው? ከኔ እነሱ በለጡብሽ? እንደሱ እያልኩ አይደለም፣ ግን እኔ የምወስነውን ነገር አንቺ ልነግርኝ አይገባም። በጣም ጥሩ። እንዲህ ልክ ልኬን ንገሪኝ እንጂ ለማንም ኩታራ ብለሽ እኔ እናትሽን መስማት አትፈልጊም? እማዬ ኩታራ እያልሽ አትጥሪያቸው። ለነገሩ አንቺ ምንሽ ተነካ? የተዋረድኩት የተደበደብኩት እኔ። ቢገባሽ እንደ ልጅ ትቆረቆሪልኝ ነበር። ተይ እማዬ እንደሱ አትበይ። ቆይ ግን ምን አስነክተውሽ ነው እንደዚህ አይንሽ የታወረው? እኔ ሳቅሽ ነቃ ያልሽ ልጅ ነበርሽ። አሁን ወደ ሌላ እርሳ እንግባ። ለምን እንደመጣሽ ንገሪኝ። እኔ የመጣሁት ብሩክ በህይወት መኖሩን ሰምቼ ነው። እሱን ደግሞ ማን ነገርሽ? አንቺ ስላልነገርሽኝ ወሬ የማልሰማ መስሎሽ ነበር? ልደብቅሽ ፈልጌ ሳይሆን ነገሮች ሲስተካከሉ እነግርሻለሁ ብዬ። እኔም እኮ የመጣሁት ነገሮችን ለማስተካከል ነው። አልገባኝም። እዚህ ቤት ትቆያለሽ እንዴ? ነገሮች እስኪስተካከሉ መቆየቴ የግድ ነው። ምንድን ነው የምታስተካክዩ? ምርጫሽን ለምን እንደመረጥሽ ማወቅ ፈልጋለሁ። አልገባኝም። የምን ምርጫ ነው እሱ የምትይው? ከብሩክና ከሚኪ ማንን ነው የመረጥሽው? ማንን እንደመረጥሽ ማወቅ ፈልጋለሁ። ቆይ እኔ ከሁለቱ ማንንስ ብመርጥ አንቺ ምን አስጨነቀሽ? ለምን አልጨነቅም? ልጄ እኮ ነሽ። የማይሆን ምርጫ መርጠሽ የማይሆን ነገር ውስጥ እንድትገቢብኝ አልፈልግም። አሁን ከሚኪና ከብሩክ ማንን እንደመረጥሽ ታሳውቂኛለሽ።